بسم الله الرحمن الرحيم الحمد لله رب العالمين له النعمة وله الفضل وله الثناء الحسن والصلاة والسلام على رسول الله صلى الله عليه وسلم إن شاء الله عقيدة مسلم تياكي 41 كأقوم نبتن كتلالن هلاتشن من عندنا رسال لله تعالى ما الدليل على جواز الاحتفال بالمولد النبوي الشريف ማስረጃው ምንድነው? ለረሱል አለይሂ ሰላቱ ወሰላም የተወለዱበትን ቀን ማክበር ተሰብስቦ እንደሚፈቀድ ማስረጃው ምንድነው ይላል። መልሱ ቃለ ተዓላ አላህ በቁርአን ምን ይላል? ወፈዓሉል ኸይረ ለዓለኩም ቱፍሊሑን መልካም ነገርን ስሩ ነጃ እንድትወጡ ይላል አላህ ሱብሓነሁ ወተዓላ። ስለዚህ ይሄ መውሊድ የሚባለው መልካም ነው። ምክንያቱም በውስጡ ምን አለው? ሶላተል ጀማዓ፣ ኢጥዓሙ ጧዓም ምግብ ማብላት አለበት፣ ዳዕዋ አለበት፣ አምርና ነህይ ያለበት፣ ብዙ ነገር ያለበት ስለሆነ ይሄ መልካም የሆነ ነው ማለት ነው። አልሐዲስ ረሱል አለይሂ ሰላቱ ወሰላም በሐዲስ ምን ይላሉ? መን ሰነ ፊል ኢስላሚ ሱነተን ሐሰና በእስልምና ላይ መልካምን ነገር የጀመረ ያመጣሉ ፈለሁ አጅሩሃ ያ ሰው ሚንዳ አለው፣ ወአጅሩ መን አሚለ ቢሃ ባዕደሁ ከሱም በኋላ መጥቶ የሰራው አጅር አለው አሉ። አንድ ሰው የሆነ መልካምን ነገር ጀምሮ ሌላ ሰው በሰራው ሰዓት ያ ነገር ይጠቀማል አሉ። ሚን ገይሪ አየንቁሶ ሚን ኡጁሪሂም ሸይ ከሱ ምንም አጅር ታይጎል፣ ከዚህኛው ምንም ነገር ካይጎል ወደሱ ሸር ይደረግለታል ማለት ነው። ስለዚህ አሁን ይሄ ምን ያስይዘናል? መንሰነ ፊል ኢስላም በእስልምና ላይ ያስገኘን ይቀጥላል። ወመንሰነ ፊል ኢስላሚ ሱነተን ሰይአ እንደዚሁም መጥፎን ነገር የጀመረ ካነ ዐለይሂ ዊዝሩሃ ወዊዝሩ መን ዐሚለ ቢሃ ሚን ባዕዲሂ እንደዚሁም የዛ የሰው ወንጀል አለበት ከሱ ምንም ነገር ሳይጎል ሚን ገይሪ አየንቁሶ ሚን አውዛሪሂም ሸይ ረዋሁ ሙስሊም ባስተላለፉት መልካም ነገርን የጀመረ ለሱ አለው፣ እንደዚሁም መጥፎን ነገር የጀመረ ደግሞ እንደዚሁ በዛ በሰራው መጥፎ ነገር ለሱ ሸር ይደረገለታል ማለት ነው። ስለዚህ አሁን ይሄ ምን ያስይዘን? መንሰነ ፊል ኢስላም ሲሉ በእስልምና ላይ ያስገኛሉ። አንዳንድ ሰዎች ምን ይላሉ? ፈኢን ቂለ ሃዛ ማዕናሁ መንሰነ ፊ ሐያቲ ረሱሊላሂ ሰለላሁ ዐለይሂ ወሰለም አይ ይህ እኮ ትርጉሙ መንሰነ ፊል ኢስላም ሲባል የሚፈለገው በሐያታቸው ነው እንጂ ከሞቱ በኋላ አይደለም ካለ አንድ ሰው አማ ባዕደ ወፋቲሂ ፈላ ካለፉ በኋላ የለም የሚል ከሆነ ፈልጀዋቡ መልሱ አዩቃል ሊባል ነው። ላ ተስቢቱ ልኹሱስያ ኢላ ቢደሊል በደሊል እንጂ አንድ ምጉቻ ነገር የሚጸድቅ አይደለም። መረጃ ያስፈልጋል። ወሁነ ደሊል ዩዕጢ ኺላፈ ማ የደዑን ሐይሱ ኢነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል መን ሰነ ፊል ኢስላም አንድ ሰው የሚማጎት ለሆነው መልስ የሚሆን መንሰነ ፊል ኢስላም ምንድነው ያሉት ረሱል አለይሂ ሰላቱ ወሰላም? መንሰነ ፊል ኢስላም ወለም የቁል መንሰነ ፊ ሐያቲ በእስልምና ላይ ያስገኘ እንጂ ያሉት መንሰነ ፊ ሐያቲ በእኔ ሕያው እንደሆንኩ በሐያቴ ያስገኘ አይደለም ያሉት፣ በእስልምና ላይ ያስገኘ ነው ያሉት። ወይም ደግሞ ወላ ቃል መን አሚለ አመለን አና አሚልቱሁ ፈአሕያ እንደዚሁም አንዳንድ ሰው ምን ስለሚሉ ነው የጠፋ የሆነውን ሱና ሀይ ማድረግ ነው የሚሉ ሰዎች አሉ። ሱና የሚባለው የጠፋ ሀይ የሆነ የሚባል ነገር የለም። ሱና ማለት የነቢ መንገድ ማለት ነው። ስለዚህ የጠፋ ያንንትን የሚባል ነገር አይደለም፣ የረሱል አለይሂ ሰላቱ ወሰላም መንገድ ማለት ነው። ስለዚህ እንደዚሁም እኔ የሰራሁትን ያንን ተሰራ የነበረውን ሕያው ያደረገ ሀይ ያደረገ አይደለም ያሉት ማለት ነው።
ስለዚህ ወለም የኩን الإسلام مقتصرا على الزمن الذي كان فيه رسول الله صلى الله عليه وسلم فبطل زعمهم ስለዚህ ይሄ እስልምና የሚባለው የታጠረ በወራት አይደለም ወይም ደግሞ ረሱል አለይሂ ሰላቱ ወሰለም በነበሩ ጊዜ እንጂ ከዛ በኋላ አይሰራበትም የሚል ነገር የለም ማለት ነው። ስለዚህ አሁን እዚህ ላይ የሚያስይዘን ምንድነው በእስልምና ላይ መልካም ነገርን የጀመረ እንደዚሁም ወፈዓሉል ኸይረ ለዓለኩም ትፍሊሑን መውሊድ የሚባለው ብዙ አለው በውስጡ። አይ ሴትና ወንድ ይደባለቃል የሚሉ ሰዎች ሊኖሩ ይችላሉ። ሴትና ወንድ መደባለቁ ሐራም፣ ነገር ግን ያንን መውሊዱን ሊያስከለክለው አይችልም። ለምሳሌ አንድ ሰው መስጂድ ገብቶ የሆነ ነገር ጫማ ሊሆን ይችላል ሰርቆ ከወጣ ምንድነው የሚባለው? መስጂድ መግባት ክልክል ነው አይደለም እንል መስረቅ ሐራም ነው ብለን እናስተምራለን። ልክ አሁንም መውሊድ ላይ ሴትና ወንድ የሚደባለቁ ከሆነ ይሄ አይቻልም ሐራም ነው አትደባለቁ ብሎ ማስተማር ነው እንጂ መውሊድ አይቻልም። ለምሳሌ ኢብኑ ተይሚያ የራሳቸው ሸይኹል ኢስላም ብለው የሚጠሩት ነው። እሱም መውሊድ እንደሚቻል ኢክቲዳኡ ሲራጡል ሙስተቂም የሚባል ኪታብ ላይ መውሊድ እንደሚቻል ተናግሮ፣ ምክንያቱም አንድ ሰው ያንን የሚሰራ ከሆነ አጅር አለው፣ ኒያውን አሳምሮ ለመስራቱ አጅር አለው ብሎ እሱ ራሱ ተናግሯል። ስለዚህ መውሊድ የሚባለው ይቻላል፣ የተፈቀደ ነው። መውሊድ የሚባለው ረሱል አለይሂ ሰላቱ ወሰላምን አላህ ስለሰጠን ደስታ መግለጫ እንጂ ነብያችንን ለመገዛት አይደለም። ነብያችንን ይገዛ የለ አላህን ብቻ ነው። ነብያችንን የሚያመልክ የለ። በዛን ሰዓት መውሊዳቸው ላይ ምን ይደረጋል? ቁርአን ይቀራል፣ እንደዚሁም ኢጥዓሙ ጧዓም ምግብ አለ፣ ዳዕዋ አለ፣ ሶላተል ጀማዓ እንደዚሁም ብዙ ኸይራቶች አሉበት፣ ብዙ ኸይር አለበት። ስለዚህ ይሄ የተወገዘ ሳይሆን የተወደደ የሆነ ነው ማለት ነው። ረሱል አለይሂ ሰላቱ ወሰላም ሒነ ሱኢለ ነብዩ ሰለላሁ ዐለይሂ ወሰለም አን ሶሚ የውመል ኢስነይን ስለ ሰኞ ጾም በሚጠየቁ ሰዓት ረሱል አለይሂ ሰላቱ ወሰላም ምን አሉ? ቃለ ዛከ የውሙን ውሊድቱ ፊህ ያ ቀን እኔ የተወለድኩበት ቀን ነው አሉ። እኔ የተወለድኩበት ቀን። ስለዚህ ረሱል አለይሂ ሰላቱ ወሰላም የተወለዱበትን ቀን አክብረውታል ማለት ነው። አንዳንድ ሰዎች ለምን የተወለዱበትን ታከብራላችሁ ይላሉ። ረሱል አለይሂ ሰላቱ ወሰላም አክብረውታል። በምን? በጾም አክብረውታል። ስለዚህ አንድ ሰው ከፈለገ በጾም ማክበር ይችላል። አለዛም ደግሞ በዛን ቀን የሆነ ሌላም ነገር ማድረግ ይችላል ማለት ነው። ቁርአን በመቅራት ሊሆን ይችላል፣ በዒባዳ ሊሆን ይችላል፣ እንደዚሁም ቁርአን በመቅራት ሊሆን ይችላል፣ ሰዎችን በማብላት ሊሆን ይችላል በዛን ሰዓት ማለት ነው። ስለዚህ የሚፈለግበት ምንድነው? እሳቸውን አላህ ስለሰጠን ደስታ ነው፣ ሌላ ነገር የለውም ማለት ነው። ስለዚህ እሳቸው የተወለዱበትን ማክበር ይቻላል ማለት ነው። ኢንሻአላህ እንዳይበዛዝ አቆማለሁኝ። ወአኺሩ ዳዕዋና አን አልሐምዱሊላሂ ረቢል ዓለሚን።